ምንም አትታከም። አምራን ያለንን ንብረት በሙሉ ልትነጥቀን እንደሆነ አልነገርከውም? ያለንን ንብረት ልንጠቃችሁ አላለችም። ያው ነው አይደለም። አሁን ቆይ በድርጅቱ ጉዳይ እየተከራከርከኝ ነው? ምንም ክርክር የለበትም እኮ የሚ። ቆይ አባዬስ ድርጅቱን አጥቶ ከዛ በኋላ ሰው የሚሆን ይመስላል? ምን? እና ድርጅቱ ሙሉ ለሙሉ ስጦኛለች? እባክህ ኤርሚ ከገባት አስረዳት። ያ ድርጅት ከሷ ህይወት ይበልጣል ልትል ነው? አዎ ኤርሚ፣ ያንቺ ህይወት ከማንም ጋር አይነጻጸርም። ድርጅቱ እንደፈለጋችሁ አድርጉት። በእኔ ህይወት ግን ማንም ሰው ማዘዝ አይችልም። በእርግጥ እኮ ናሆም ያለው ነገር እውነቱን ነው። በዚህ ሰዓት እኮ ከአንቺ ህይወት የበለጠ ምንም አይነት ነገር የለም። ግን ደግሞ በፍጹም ድርጅቱን አትወስድም። ቆይ አንተ ምን ልታረግ ነው? ጉልበትን ተጠቅማ አይሆንም ልትላፈ? እንደሱማ በፍጹም አይሆንም። በልክ ያስካት በፍጹም ቦርማሮን አልሰጥም ልትለን ትችላለች። ተበል ለእኔም ግልግል ነው። እፎይ ተበል። ይህኔንም እኮ መኪኔን ወስዳብኛለች። ምን? በእርግጥ ይህንን ሚስጥር ለማንም እንዳልናገር ተናግራኝ ነበር። ራውንስ የት ድረስ ልጥለን እንደፈለገች ምንም ሊገባኝ በፍጹም። ገንዘብ እኮ መጣገብ ልጅ አለች። መኪኔን እንድሰጣት አደረገችኝ ያልከው? በእርግጥ እስካሁን ስሙን አላዞርኩላትም። ግን ደግሞ ቦንማሮን ከሰጠችሽ በኋላ ስሜን ላዞርላት ቃል ገብቼላት። ቆይ ግን እቺ ልጅ እንደው ምን አይነት ርኩስ መንፈስ ነው የተጠናወታት? ቆይ እና አሁን መኪና እሷ ጋር ነው? ለአንቺ ብቻ ቃል የገባቸውን ነገር ታደርግ እንጂ ለእኔ መኪናው ችግር የለውም። እየተከናወነ ያለው በእናንተ ቤት ምንም ችግር የለውም አይደለም? ኤሚ ለአንቺ ስለሆነ እኔ በፍጹም ምንም ነገር አይቆጨኝም። ምን እያልክ ነው ኤርሚያስ? ልጅቷ ትሞት ነው እንዴ? ያቺ ርኩስ ቦንማሮን የምሰጥበትን ሌላ መንገድ እንፈልጋለን እያልኩኝ ነው። የምትለውን ከመፈጸም ውጭ እሺ ሌላ ምን መንገድ አለ ኤርሚያስ? አላውቅም ነው። ይህም የተደበቀው ሚስጥር ሰማች። በዚህም ምክንያት እኔ በፍጹም አልታከምም የአምራንንም አልፈልግም ስትል ተናገረች። ቤተሰቦቼን አደህይቼ እኔ ብሞት ይሻላለሁ እንጂ ይሄ ሁሉ ንብረትና አክሲዮም ለሷ አይገባትም፣ ሞቴን እመርጣለሁ ስትል ወሰነች። ይህን የሰማው ወንድሟ ናሆም በፍጹም ትንሿ መታከም አለብሽ ችግር የለውም ሲል ነበር። ኤርሚያስና ናሆምም በለቅሶ ተላቀሱ። ኤርሚያስም ከዛ ሁሉ ድርጊቱ ወጥቶ አሁን ላይ ለኤም እያዘነና እያለቀሰ ያለውንም ንብረት ለአምራን ሊሰጥ መኪናውን ስጠኝ በእኔ ስም ብላው እሱም እሷን አድኝ እንጂ እሱን ስትሰጪ ፈርምልሻለሁ ብሎ ቃል ገባላት። በጣም ይገርማል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን ክፍል 89 ተለቀቀ። ወደ ክፍል 88 ስንመለስ እንግዲህ አቶ በሰንበት ወደ ወይዘሮ ዝኑ ጋር ማረሚያ ቤት በመሄድ ወደ እሷ ሊጠይቃት ሄዶ ነበረ። እንግዲህ እሷም ስታይ በጣም ደንግጣ የማየው በሰንበቱ ነው እያለች ነበረ። እናም በዚህ የተነሳ በሰንበቶም ቀጥታ እሷ ጋር ነበር ሄደው ምንድን ፈልገህ ነው ስትለው ነበረ። እንደዚህ ነው እንትን የምትጠይቂው እያለ ነበር። እሱም ቀብረር ዘና እያለ ማለት ነው። በመጨረሻ አንተ መሆንህን ባቅ ጭራሽም አልመጣም ነበር አንተ ያስጠራህ መሆኑን ባቅ እያለችው ነበር። እንዴ ሊገድል ያው የስራቸው ነው። ሰው ሊገድል የተባለ እየተኮሰ ሰው ቢታሰር እርማት ነው የሚያገኘው ሲል የባክህ ያደረግከውን ነገር እንዳደረግከው አንተ እኮ አውቃለሁ። አንተ ነህ ሬሳ በእጃችን ቀብረናል፣ የሞተ ሰው ቀብረናል፣ ያደረግከው ደግሞ አንተ ነህ እያለችው ነበር። በእርግጥ በዚህ ደረጃ አንቺ ባትሆኚ ጥሩ ነበር፣ ምክንያቱም የተኮሰው አቶ ለይኩን ስለሆነ ስትለው ነበረ። ባለቤቴን ሁለተኛ በዛ አይነት እንዳጠራ ስትለው እንደዚህ እንደምትወጂው አላውቅም ነበር፣ አሁን ድረስ ተወጂዋለች ማለት ነው እያለ እንግዲህ ና ሂድልኝ ብላ ትታው ሁሉንም ትታው ሄዳለች ማለት ነው። እሱም ጠብቄ ብላትም አንተ መሆንህን ባቅ ፍጹም አልመጣም እያለች እንግዲህ ትታው ሄዳለች ማለት ነው። እንግዲህ ወደ ወይዘሮ ገኒ ጋ ወደ እነ ገኒ ጋ ስንመጣ እንግዲህ የኑሐሚን አያት ማለት ነው እናኔ መታለች ማለት ነው። ከገጠር መታ እንግዲህ የፈንቱ ጋራ ወሬያቸውን እያወሩ ነው ማለት ነው። ቅመሟም እንግዲህ በጣም
እንደ ኑሐሚን ታድላ እናትም አያትም አላት እያለች በምታወራ ጊዜ እንግዲህ ቅመሟ አንቺ እናትና አባትሽስ እያለች እናትሽን ተይ እናቴን ተይው እያለኝ ነበረ። እንዴ እኔ እናት ሆንሻለሁኝ አባቷን ኑሐሚን ታውቃለች ይመስለኛል እያለቻት ነበርና ፋንቱ ማለት ነው። እንዴችን የመሰለች ቅመም እያለች ነበረ። እንግዲህ ቅመሟም ኑሐሚን ታድላ እናቷን አንቺ እናትና አባት የለሽም ስትል እናቷን ያላወቀች እናቷ ጠፍታ ያቲቱ መጣች እያለች ወሬኛ ናት በእውነት እያወራች ነበር ኮኪና የዚህ ጊዜ እንግዲህ እናነይም ትስቀባታለች ማለት ነው። በቃ እኔ ደግሞ አያት ሆንሻለሁ እያለቻት ነበረ። እሺ በማለት የኑሐሚን ደግሞ አባትም እኮ የኑሐሚን አባት ሆንሻለሁ ብለውሻል እያለቻት ነበረ። አዎ በቃ ታድዬ ሰው በሰው ሆንኩኝ እያለች ነበር ማለት ነው። እንዴች ልጅ ከእድሜዋ በላይ ሁሉ ነገር ያበሰለኝ ናት ስትላት ጎዳና ሁሉንም ህይወት አስተምሯታል እያለኝ ነበረ ስትል የነበረ እሷ ስትወለድ ጀምራ ነው የተማረችው እያሉ እንግዲህ ቅመሟን በዚህ ኪዳለኝ። እንግዲህ ወደ ናሆም ስንመጣ ናሆምና ኑሐሚን እቤት ናቸው። እንግዲህ በአንድ እያወሩ ሳለ ስለ ኤም ጉዳይ እያወሩ ነው። እንግዲህ ኤምም ከድንገት ትመጣና ሁሉንም ምን አለች ታዲያ ምን ደረሰ እያለችው ነበርና አሁን በቃ ምን ወሰንክ ስትለው ምን ይደረግ እንግዲህ በቃ እሺ ብያለሁ እያለ ነበር። ደግሞ ኤም ህይወት ግዴታ ነው እያለ ነበርና እንግዲህ ኤምም ወደ እነሱ ሁላ ስትመጣ እያዳመጠቻቸው ነበረ። እንግዲህ 80%ቱም ይሄ ቤት እሱ እኮ አባቴ እኮ ያለውም ሁሉ ይሄ ነበረ ቤቱም ሆነ ሌላው ንብረት እኮ የእህቱም ጋ ነው የእህቱ ነው ብሎ ሲናገር የኛ አይደለም ሲል በጣም ኑሐሚን ትደነግጣለች ማለት ነው። እና ምንም የላችሁ ማለት ነው እያለች አዎ ቤቱም የሱ ነው በሚል ጊዜ በጣም ትደነግጣለች። እንግዲህ በር ሆና የምታዳምጠው ኤም ማለት ነው ይሄን ከምሰማ ሞቴን እመርጣለሁ፣ በፍጹም እናትና አባቴን ጎዳና ላይ ጥዬ እኔ መታከምን አልፈልግም እያለች እሷም ወስናለች። ሂዳ እያለቀሰች ነበረ ማለት ነው። ከድንገት እንግዲህ ያቺ ተንከሲሷ አምራን ማለት ነው ትደውላለች። ስልኳንም አንስተው ምንድን ፈለግሽ ወደ ጉዳይሽ ግቢ ሲላትም 100,000 ብር እፈልጋለሁኝ ስለዚህ 100,000 ብር እንድትልክልኝ ስትለው እንዴ በቀደም አሁን አይደል እንዴ ላኩልሽ ያማ የቤት ኪራይና የመኪና ኪራይ የምከፍለው ነው ያደረከው ስለዚህ አሁኑ ላክልኝ ስትል ነበርና ኑሐሚንም እንግዲህ ስትሰማ ደግሞ እንደው ከዚህ ከልጅ ጋር ያገናኘን ጊዜ ነው እንደዚህ እንትን የምትልብን ስትል ምንድነው ምን አባቷ ነው የምትለው እያለች ነበረ ማለት ነው እንግዲህ ኑሐሚንን። እናም 50,000 ብር እልክልሻለሁኝ ቢላት 50,000 ብር የኔ ውድ አትበቃኝም 100,000ዋም በግድ ነው እያለችው ነበር። ደግሞም እኮ ከንብረቴ ላይ ከዛው ትቆርጣላችሁ ከምትሰጡኝ ንብረት ላይ እያለችው ነበር። ናሆምም እየተናደደ ነው እና ያለው አሁን ላይ በቃ ደግሞ እኮ አንቺ የምትጠጪውን ነገር እንትን ማለት አለብሽ በዚህ ሰዓት መጠጥ ለምንድን ነው የምትጠጪ ቢላትም እሷም እንግዲህ ደግሞ ታዲያ እንደውም ለዚህ እቤት መምጣት ይሻለኛል እናንተው ጋር ልኖር ለሁሉም ነገር ጥንቃቄ ታሰባችሁ እያለ ነበር። ዶክተሩ ነይ ቢልሽ እኮ ያኔ እንትን ታያለሽ እያላት ነበረ። እናም በዚህ የተነሳ ኑሐሚን አምራን ይህን ብላ ሄዳለች ማለት ነው። እንግዲህ ወደ መርማሪው ሪስፔክተሩ ጋር ስንሄድ ሪስፔክተሩ እንግዲህ ዳጊን በመጥራት ዳጊን አባትህን ያለውን ነገር ማጣራት አለብህ እንዲህ ይሄ ዘሪሁን የሚባለው የሰጠው ምስክርነት በቂ አይደለም እንዲህ ሲል በእርግጥ እሱ የሰጠው ነገር ሰጥቷል፣ ግን ደግሞ አባትህን መመርመር እንትን አለብህ ወንጀለኛ መሆን እንደዚህ እንትን መሆኑን ስለው የበፊት እንትን ስላለበት ዳጊም ይደነግጣል። ማለት እንዴት ወንጀል ሲል አይ ምክንያቱም አንተ በአባትህ ላይ ያለውን ያደረገውን ድርጊት መጠየቅ እኔ እኮ ደጋግሜም አንተ ነህ ብዬም ጠይቄዋለሁ እስኪ በተሻለኝ መጠን እሞክራለሁኝ ብሎ እሱም እንግዲህ ዳጊም ከሪስፔክተሩ ጋር አውርቶ ይሄዳል ማለት ነው። ዳጊም አንድ ሀሳብ የመጣለት ቀላልና ቀላል አባቱን አስክሮ
የሚያደርገውን ነገር የሚያወራውን መቀበል ነው። ስለዚህ ይህንን ሀሳብ ዳጊ አእምሮ ውስጥ አምጥቷል። ይህንን ማድረግ አለብኝ በቃ አባቴን ማስከር የሚለውን ከሪስፔክተሩ ጋር ተሰናብቶ ይሄዳል ማለት ነው። እንግዲህ ወደ ናሆሜና ወደ ኤርሚያስ ስንመጣ ኤርሚያስ እንግዲህ ያ ሁሉ ጸባዩ ተቀይሮ አሁን ላይ በጣም በቃ ልቡ በተሰበረ ግቢ የማይገባ ከበረንዳ ቆመው ስለሚታዩ እንግዲህ ኤምን ከበረንዳ ስለሚያያት ቁጭ ብሎ እሱም ፊት ለፊት በምስራቅ ቁጭ ብሎ እያያት ነበርና ከድንገት መጥቶ ናሆም ከኋላ ሆኖ ያያዋል ማለት ነው። በሚያየው ጊዜ ምን እየሰራህ ነው እዚህ በሚለው ጊዜ ምንም መቼም እዚህ የመጣሁት አሁንም መቼም ለሰላምታ እንዳልሆነ ታውቃለህ፣ ልደባደበህ ነው እያለው ነበር። ናግደለኝ በቃ ደክሞኛል ናግደለኝ እያለው ነበረ። ኤርሚያስም የዚህ ጊዜ ያለቅሳል ማለት ነው። ሁለታቸውም እኔም የምትለውን ልሰማ ነው እንጂ እንትን ብያለሁ ደክሞኛል በጣም በማለት ሁለታቸውም እየተላቀሱ ና እንሂድ እንዳውም ቤት ዛሬ አትወጣም ቤት ናት ብሎ ሁሉንም ነገር ይዞት ይሄዳል። ቤት ሲመጣ ይህንን በጣም ትደነግጣለች። ምክንያቱም እነዛ የማይታያዩ ሰዎች እንደዚህ በፍቅር ሆነው መጥተው ስታይ በጣም ትደነግጣለች። አይዞች ሁሉም ሰላም ነው በማለት እህቱን ያረጋጋና ሁሉንም ነገር እያወሩ ነበር ማለት ነው። እንግዲህ ያው አምራን የምትባለዋ አልነገረችውም በምን ይህንን ንብረት እንትን እንደምትል ብቻዋን ነው እያደረገች ያለችው። አሁን ላይ ከፍታ ነኝ እያለች ነው። አንድ ቀን ትወርቃለች ብላትም እኔ ካሁን በኋላ ወድቄ ተነስቻለሁ ከፍታ ላይ ነኝ በማለት ነበረ ትዝትበት የነበረችው በናሆም ላይ እና ለማንም እንግዲህ ኤርሚያስ ሁሉንም ነገር የምታማክረው አሁን ላይ ግን በራሷ ነው እንትን እያለች ያለችው እና በዚህ የተነሳ ኤርሚያስም ቤት ገብተው ሁሉንም ነገር እያወሩ ነበረ። እንግዲህ ስለ ንብረቱ ኤርሚያስ ስለማያውቅ አክሲዮኑንም ልትወስድ በቃ ሁሉንም እኔ ደግሞ ይሄንን ከማደርግ ብሞት ነው የሚሻለው አልፈልግም ብላ ኤምም ስታለቅስ ነበርና እንግዲህ ኤርሚያስም እኮ እኔንም እኮ በቃ እንዴት ይሄማ ሊሆን አይችልም አባቴ እኮ ወጣትነቱን የጨረሰበት ነው እኛን ለማሳደግ እኛን ያንን አክሲዮን ብዙ ነገር የገበረበት ነው። ስለዚህ ብዙ መስዋዕት የከፈለበትን አባዬ ይሄንን ማሳጣት አልፈልግም በማለት ኤምም እንግዲህ እየታገለች ትገኛለች። ኤርሚያስም ግን እኮ ያንቺ ህይወት ይቀርማል እሱማ ግን ደግሞ ሌላ ነገር እንጠቀማለን እንጂ እንዴት ይሄ ሁሉማ ሊሆን አይችልም እያለ ነበር እኮ እንደሱ ገዘኝ እያለች ነበረ ማለት ነው። እንግዲህ ኤርሚያስም እኔንም እኮ መኪና እና እንትን ትላለህ ትፈርምልኛለህ ብላኝ ያው እሺ ብያታለሁ ተስማምቻለሁ ስሰጥ ላደርግላት እያለ ነበር። ይህች ሴት በቀል ነው እንደያዘችው እያለ እውነትም በቀል አምራን ይገርማል። በጣም ነው የምትገርመው። እና እንግዲህ ሁለቱም ይሄን እያሏት ነበረ። እንግዲህ ወደ ዳግም ጋር ስንመጣ ዳግም አባቱን ለማስከር በጣም ጥንትን ላይ ነው። አባቱን ሆቴል ጠርቶ እንግዲህ ተከራየበት ኢት እያጠጣው ይገኛል። ልጄ ጠጣ አባቴ ያው እኔ እንደማልጠጣ ታውቃለህ እኔ አልጠጣም ያው ለአባትና እኔ እኮ ዝም ስትለኝ ልጄ ተቀየምከ ይመስሉኝ እንደ አባዬ ይህን ያክል ጊዜ እኮ ስጠፋ ነው በማለት እንግዲህ ሁሉንም ነገር በስካር መንፈስ ላይ ሆኖ ሁሉንም የሱ ሚስጥር እንዳቁኗል። ገዳዩም እንግዲህ የዘሪሁንን ጓደኛ የገደለው አቶ በሰንበት መሆኑን ዳጊ አውቋል ማለት ነው። እንግዲህ ይህንን ለሪስፔክተሩ ይናገራል ማለት ነው። እዚህ ላይ ነበር ፊልሙ ሊያልቅ የቻለው። ገዳዩ እንግዲህ የተደበቀው ሚስጥር ወጥቷል። ዳግምም አባቱን በማስከር እዚህ ላይ ነበር ያለቀው። ባይ ባይ።